ወይስ የኔን ሀሳብ በፖይንት ደረጃ እንዳስቀምጥ ነው? 16 ላይ ነኝ ያለሁት እኔ። አንተ ሌላ ቦታ ነው እየገባ ያለው። አልገባም አባባሌ። አንተ ስትናገር የአንተን ፖይንት አስቀምጠሃል። የአንተን ፖይንት ተከትዬ እንዳንተው ደግምልህ ነው የምትፈልገው? ሀሳብ ደረጃ የኔንም ነገር በፖይንት ማስቀመጥ። አትዘራረብ ስታወራ፣ ኦቨርላፕ አትፍጠር ስታወራ። ፖይንቴ ምንድን ነው የኔ የነበረው? ኢየሱስ በራሱ አስተምሮት ውስጥ ቤዛዊ መስዋዕት ወይም ደግሞ ከመስዋዕት ጋር እሆናለሁ ለኃጢአት እንደዛ እሆናለሁ ብሎ ያስተማረበት ጥቅስ ስጠኝ ስለ ዮሐንስ ወንጌል 3:14 ላይ ያየ ነው። 14 ላይ ሽታው የለም። 16 ላይ ገባን። 16 ላይ ዓለምን አንድያ ልጁን እስኪሰጥ ድረስ የሚለውን ከመስዋዕት ጋር ነው እስኪሰጥ ድረስ የሚለውን ከመስዋዕት ጋር አያይዘን የተናገርከው። እስኪሰጥ ድረስ የሚለው ነገር ከመላክና ከነብይነት ጋር ከመልእክተኛ ገነት ጋር የተያያዘ ነው ብዬ ራሱ ኢየሱስ የተናገረበትን ሌላ አጽናኝ ይሰጣቸዋል ሲል መጀመሪያ የተሰጠው ራሱ ሁለተኛው ከሚሰጠው ጋር ተመሳሳይ ነው። ለምሳሌ ሌላ አስተማሪ ይመጣል ብዬ ብናገር መጀመሪያም አስተማሪ የሚባል ነገር ተሰጥቷል ማለት ነው። ሌላ አስተማሪ ነበር ማለት ነው። ልክ በተመሳሳይም ዮሐንስ ወንጌል ምዕራፍ 3:16 ላይ አንድያ ልጁን እስኪሰጥ ድረስ የሚለው ከመስዋዕትና ከቤዛ ጋር ከስቅለት ጋር የሚያያይዘውና የሚያስተሳስረው ምንም ነገር የለም። 16ን በኢየሱስ ክርስቶስ ትምህርት መዝና አስቀምጥ ነው ያልኩ። በኃይለ ቃል አውጥተህ አሳየኝ ያልኩ። ማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 21 ላይ እንደዚህ ይላል፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ከኃጢአት ማዳን ጋር ቆይ ተረጋጋ። የጠየቁ ጥያቄ ምንድን ነው? ልመልስልህ። የመጽሐፍ ቅዱስ ሀሳብ የጠየቁ ጥያቄ ኢየሱስ በአስተምሮት ውስጥ ነው ያልኩ። ልብ አድርግ፣ ሰው እየታዘበ ነው። የሰው መሳቂያ እንዳትሆን። በኢየሱስ በአስተምሮት ውስጥ እኔ ለኃጢአት ስሬት ከቤዛዊ መስዋዕት ጋር ልክ ደም በመፍሰስና ስጋ በመቆረስ ደረጃ ከኃጢአት ስሬት ነው የምሞተው የምሰቀለው ብሎ ያስተማረበት ትምህርት ብዬ ጥያቄ ሳቀርብልህ ዮሐንስ 3:16 ላይ ነው የጠቀስከው። 16 ላይ የሰጠው ጥቅስ ዓለምን እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወደዋልና የተባለበትን ጥቅስ ከመስዋዕት ጋር አያይዘን ያመጣኸው 16 ላይ ያሳያል ወይስ አያሳይም የሚለውን ፍታልኝ። ፖሎ ግባ፣ ከፈለግ ፖሎ ግባ፣ አግዘው። ውሳዝ አይ ቲንክ ለምን አታወራልኝም? እኔ ላወራ የፈለኩትን ሀሳብ 16 ላይ አወራ አልኩ። ማውራት ካልቻልክ መተው ትችላለህ እኮ። አንተ ለምን አታወራልኝም? እኔን የማታስወራኝ ከሆነ ለምን አንተ ራስህ አታወራልኝ? አወራ ነው ያልኩህ 16 ላይ ያለውን። እኔም እኮ 16 ላወራ ስል ድረስ የተባለው መሰጠት የሚለውን ከመንፈስ ቅዱስ ጋር እያያዝከው። እሺ አንተን የገደበ የለም። እኔ ግን ላወራ ስል ለምንድን ነው የምትገድበኝ? እኔን ኢየሱስ የተናገረበት ነገር ስላላመጣ። አዎ አንተም እኮ እኔ ግን አንድ ነገር ልንገርህ። እኔ እኮ በአንተ ጣልቃ እየገባሁ አይ በዚህ ጋር ግባ ምናምን እያልኩ ብገድብህ ኖ አይ እኔ ቱ ዘ ፖይንት ነው እያወራ ያለሁት። ዮሐንስ ወንጌል የጠቀስከው ጥቅስ ላይ እኔው ነው ያልኩ የነበረው። በቃ እኔ ቱ ዘ ፖይንት አይደለም እያወራ ያለሁት፣ አንተ ቱ ዘ ፖይንት ነው እያወራ ያለው። እሺ ለእኔ አውራልኝ። እሺ አንተ አልናደድም፣ አንተ አውራልኝ። እሺ ሚዩት አድርግ። የኔ እንደኔም ሆነ አንተም አውራ፣ አንተ አውራ። እሺ ሚዩት አድርግ። ሚዩት አድርግ። ኡስታዝ ቀጥል። በቃ ማጠቃለያ ሰራበት። አይ ፖይንቱ የነበረው ነገር የኡስታዝ ወይድ ችግር ይሄ ነው። ይኸውልህ አያስወራህም። ለራሱን ማውራት ይፈልጋል፣ የሰውን ደግሞ ይገድባል። እንድትናገር ይኸው እድል እየሰጠህ ነበረ። እንደ አላስወራልኛ እንዴት ላውራ? እሱ የሚጠይቀን ትኩረት አድርገህ እርሱ ላይ መልስ። አንተ እኮ ከእሱ ኧረ ትኩረት አድርጌ ነው እየተናገርኩ ያለሁት። እኔ ትኩረት አድርጌ ነው ፖይንቱን አድርጌ ነው እያወራ ያለሁት። እንደሱ ከሆነ በተአምር አያስወራህም። ብዙ ጊዜ ተጋጭተናል እኔ ከኡስታዝ ወይድ ጋር። ዛሬ አይደለም እኔ ከኡስታዝ ወይድ ጋር የመነጋገር ከጀመርኩ
እሺ በቃ አንድ ጊዜ አሁን ኡስታዝ ወሒድ የሚያናግርህን በደንብ አድርገህ አዳምጥ። ለመጨረሻ ጊዜ እድልህ እንዲሰጥህ እኔ ነው በቃ አሁን ያናግርሃል። በእሱ በሚናገርበት አርዕስት ላይ ለሚጠይቅህ ጥያቄ በቀጥታ እርሱን ለመመለስ ሞክር። ዙሪያ ጥምጥ ምናምን አትሄድ። አይ ኡስታዝ ወሒድ አወራለት። እሺ አይ እኔ እኮ ዮሐንስ ወንጌል 3:16 ላይ ጠቅስ ያመጣው ጥቅስ ከመስጠት የሚለውን ከመስዋዕት ጋር ሳይሆን ከመላክና ከነቢይ ጋር የሚያያዝ ነው። ስለዚህ አንተ ጥቅሱን ደግሞ አብራራ ነው ያልኩ የነበረው። አንተ ማቴዎስ ወንጌል ምዕራፍ 1 ላይ ሕዝቡን ከኃጢአታቸው ያድናቸዋል እና የሚለው ነገር አለ። እዚህ ጋር ጥያቄ ላቅርብልህ። ማቴዎስ 1 ላይ ሽቶ በቃ ኔልቶ አንተ በቃ ማቴዎስ 1 አውራሽ። ይኸው ለአንተ ልስጥ እድሉን። ሀሳብን ማቴዎስ 1 ላይ ያለውን እስቲ አብራራልኝ። ይኸውልህ ኡስታዝ አሁን እኔ የማውራት አባዜ ኖሮብኝ ሳይሆን ይሄንኑ ከዮሐንስ ወንጌል ምዕራፍ 3 የጠቀስኩትን ከማቴዎስ ምዕራፍ 1 ጋር አገናኝቸው ኢየሱስ ክርስቶስ ለኃጢአት መስዋዕት ከመሆን ጋር ከኃጢአት ከማዳን ጋር ሰዎችን ከኃጢአት የሚያድን መሆኑ መምጣቱን ከማሳየት ጋር ቱ ዘ ፖይንት ለመሄድ እንጂ እኔ ከአንተ ጋር የሆነ ሌላ ሰጣ ገባው ስለመግባት ፈልጌ አይደለም። ግን ይኸው የዮሐንስ ወንጌል ምዕራፍ 3ን ስናነበው ከ14 ጀምረ ወደ ታች ስታነበው ስለ ኢየሱስ ክርስቶስ መስዋዕትነት በዝርዝር የሚናገር ክፍል ነው። ገብቶሃል? የጠቀስክበትን ነው የፈለኩት። ገባኝ። ማቴዎስን የጠቀስክበትን ነው። አንተ ማቴዎስ ስትል ማቴዎስ ጋር ብቻ ሂጄ እዛው እንድቀር ፈልገህ ነው አንተ? ነው አይ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ አላት አይደል መላኩ? ስለዚህ ኢየሱስ ኃጢአትን ያስተሰርይ ነበር አይደለ? ሰዎችን ሲያገኛቸው ኃጢአትሽ ምን ብሎልሻል ብሎ ይህን ነበረ። ተሰርዮልሻል ይል ነበር። ተሰርዮልሻል ያ ነገር ያለው ከመሰቀሉ በፊት ነው ወይስ ከተሰቀለ በኋላ ነው እንደዛ የሚለው የነበር? ከመሰቀሉ በፊት። ስለዚህ ዕብራውያን 9:22 ላይ ደም ሳይፈስ ምን የለም ይላል፣ ስርየት የለም። ስለዚህ ኢየሱስ ያንን ያለ ደም እንዴት ነው ኃጢአት ሊያስተሰርይ ይቻለው? የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው ለማሳየት ደም ሳይፈስ የለም ይላላ እኮ። እሱ ደግሞ ያለ ደም መፍሰስን ደግሞ ስርየትም ማድረግ ይላላ። ደም ሳይፈስ እንዴት ኢየሱስ ኃጢአት ያስተሰርይ ይቻለ ነው ጥያቄው እኮ። ስልጣን እንዳለው አሳየ ነው እኮ እያልኩ ያለው። ደም ሳይፈስ ስርየት የለም ተባለ እኮ ዕብራውያን 9:22 ላይ ደም ሳይፈስ የኃጢአት ስርየት የለም አለ። ኢየሱስ ግን ደም ሳይፈስ ሰዎችን ሲያገኛቸው ደም ሳይፈስ ይላላ ገብቶኛል። ደም ሳይፈስ የኃጢአት ስርየት የለም ካለ የዕብራውያን ጸሐፊ፣ ኢየሱስ ደግሞ ደም ሳያፈስ የኃጢአትን ያስተሰርይ ነበረ። ስለዚህ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እና 22 ላይ ያለው ጥቅስ የሚያሳየው ኢየሱስ ከደም ጋር ከስጋ ጋር ከመሰቀል ጋር ከመስዋዕት ጋር ምንም የሚያያይዘው ነገር የለም። አሁን ተናገርክ አይደለ? በቃ ኢየሱስ ክርስቶስ ደም ፈሶም ደም ሳይፈስም በኃጢአት ላይ ይቅርታ የማድረግ ስርየት የማድረግ ስልጣን እንዳለው ለማሳየት ይህንን ተጠቅሟል። ስልጣን እንዳለው ራሱም ተናግሯል በገዛ አንደበቱ። የሰው ልጅ በምድር ላይ ስልጣን እንዳለው ኃጢአትን ይቅር ለማስባልና ይቅር ለማለትና ስርየት ለማድረግ ስልጣን እንዳለው አንድ በአንድ ደግሞ ኢየሱስ ክርስቶስ ራሱ ስለ ደሙ ሲናገር ምን አለ? ይህ ስጋዬ ለአዲስ ኪዳን ይቅርታ የሚቆርስ ስጋዬ ነው አለ። ደሙ ደግሞ የሚፈስ ለኃጢአት ይቅርታ የሚፈስ ደሜ ነው አለ። በአዲስ ኪዳን በመስቀል ላይ ሊሞት ሲቃረብ የፋሲካን በዓል በሚያዘጋጁበት ጊዜ አንስቶ ባረከው። ከዛ በኋላ እንካችሁ ብሉ፣ ይህ ስጋዬ ለኃጢአት መስዋዕትነት ለኃጢአት ስጋዬ ትቆራረጣለህ። ማርቆስም ዘግበውታል። ስለዚህ ኢየሱስ ክርስቶስ በደሙም ለማስተሰረይ የተናገረበት ክፍል አለ ማለት ነው። ቱ ዘ ፖይንት ነው። ደም ሳይፈስ የመስዋዕትነት ቱ ዘ ፖይንት ነው ያወራሁልህ። እሱን መልስልሃለሁ። ግን መጀመሪያ የተነሳበት ፖይንት ምንድን ነው? ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ የጠቀስከው ጥቅስ ሕዝቡን ከኃጢአታቸው ያድናቸዋልና ሲል ኢየሱስ እያንዳንዱ ሰዎችን ሕዝቡን ሲያገኛቸው ኃጢአት ተሰርዮልሻል፣ ኃጢአት ተሰርዮልሃል እያለ የኃጢአትን ያስተሰርይ ነበረ። የሚያስተሰርዩ ግን ከደም ጋር የተያያዘ ነገር አልነበረውም። ስለዚህ ደም ሳይፈስ ስርየት የለም ከሚለው ትምህርት ጋር ይጋጫል ነው እያልኩ ያለሁት። አሁን ማቴዎስ ወንጌል 26:26 ላይ የጠቀስከውን ጥቅስ እንሂድ።
ስጋዬን የሚበላ ደም የሚጠጣ ምናምን ብሎ ያለበትን ጥቅስ እኔ እሱን ዮሐንስ ወንጌል ምዕራፍ 6 ላይ ምን አለ? ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውን ለዓለም ሕይወት የምሰጠው ስጋዬ ነው አለ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። ከዛ ምን ጥያቄ ደቀ መዛሙርት ተፈጠረባቸው? አንተ እንዳያየው ሊትራሊ ከስጋና ከደም ጋር ነው የተያያዘባቸው። ደቀ መዛሙርት ስለዚህ ነገር አንጎራጎሩ ይላል 61 ላይ ተሰናከሉ አለ። እንግዲህ ኢየሱስ ምን አላቸው? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የምናገረው ቃል ሕይወትን መንፈስም ነው አለ። ስለዚህ ስለምንድን ነው የሚያወራው የነበረው? ቃል በቃል ስለ ስጋና ደም ነበር የሚያወራው የነበረው ኢየሱስ። በዛ አባባል ኡስታዝ ወርዷለችው ወርዷል። አስገቡት፣ መልሱት። ክሪስሊም ኔትወርክ ነው። ተመልሷል መሰለኝ። ክሪስሊም አለ። ክሪስሊም እየጠበቅን ነው። ኦኬ ክሪስሊም አለ። በቃ ውሳት ማጠቃለያ ሰራበትና እንውጣ። አንተንም ማድከም ነው፣ ፌር አይደለም። መርሐባ። የመጨረሻ እስኪ ይሄ ልጅ ኮሜንት ላይ እየሰጠ ነበር። አብረው ባሲል የሚል ክርስቲያን መሰለኝ የተናሳው። እስኪ ባሲል አለ የኔ ኔትወርክ ሰላም ለእናንተ ይሁን። እሺ ሰላም ላንተ ይሁን። እሺ ሰላም ላንተ ይሁን። ባሲል ሰላም ነው? እንዴት ነህ? አለሁ። ወሂድ እንዴት ነው? ድምፅህ በደንብ አይሰማም። እስቲ ጮክ በል። አሁንስ አይሰማም? አሁንስ በደንብ አይሰማኝም። ለእኔ ኡስታዝ ይሰማል በደንብ? አሁንም አይሰማም? አሁን መጣ። አሁን በደንብ ተሰምቶኛል። እሺ ለአዳም ቃል ገብቶለት ነበር አይደለ ባሲል? እግዚአብሔር መስቀሉ ላይ ስታወራ ስለነበረ ለሱ ላይ ላወራህ ነበር የገባሁት። ቤዛዊ መስዋዕት ላይ ነው እያወራን ያለ ነው። ከስጋና ከደም ጋር ከመስዋዕት ከብሉይ ኪዳን ከነበረው መስዋዕትን ከመተካት ጋር ነበር የጠየቅነው። ጥያቄ ምን ነበረ? ክሪስሊምን ብሉይ ኪዳን ላይ ያለው መስዋዕት በክርስቶስ መስዋዕትነት ቆሟል ብሎ አለ። ከኢየሱስ አስተምሮት እንደዛ የሚል ነገር የት አለ ብለን ነበር ያለው። እና እስቲ አንተ ደግሞ ከሱ ጀምርና ኢየሱስ በአስተምሮት ውስጥ ብሉይ ኪዳን የነበረው መስዋዕት በእኔ መስዋዕት ምትክ ይሆናል ብሎ ያስተማረበትን ትምህርት እስቲ አንድ ጥቅስ ስጠኝ። በዕብራውያን ምዕራፍ 9 ቁጥር 25 ላይ እሱን አይታችኋል? እንግዲህ ጥያቄው አልገባህም ማለት ነው። ጥያቄ መረዳት የመልስ ግማሽ ነው ማለት ነው። አልተረዳውም ማለት ነው። እሺ ልንገርክ የተረዳሁትን ነው። ጥያቄውን አልተረዳኸውም። ምንድን ነው የጠየቁ እኮ? ምንድን ነው የጠየቅኩ ማለት ጥሩ ነው እኮ አልኩ። እሱን ልነግርህ እኮ ነው ያሰብኩት እኮ ነው። የጠየቀኝን ልንገርክ ነው። የተረዳሁትን እንዳልተረዳሁት። እሺ ሂድ። እያልከኝ ያለኸው ከልጁ ጋር ያወራኸው ፖይንትና ሀሳብ ምንድን ነው? የብሉይ ኪዳን መስዋዕቶች በክርስቶስ መስዋዕትነት የቆሙ ናቸው ወይም ደግሞ እሱ የተተኩ ናቸው የሚል ሀሳብን አንስቷል። ያንን ጠይቀነዋል እያልከኝ ያለህ አይደል? ወይ አይደለም? እሺ ቀጥል። ጥያቄ ምንድን ነው? የጠየቅኩት አታዳምጥም ማለት ነው። ከልጁ ጋር ስናወራም አላዳመጥክም፣ አሁንም አላዳመጥክም። ለሶስተኛ ጊዜ አንድ ድገምልህና ከዛ ክርስቶስ በምድራዊ ቆይታው ሲያስተምር ብሉይ ኪዳን ላይ የነበረው መስዋዕት የእሱ መስዋዕት ምትክ ሆኜ ለማስቆም ነው የመጣሁት ብሎ ያስተማረበት ትምህርት አለ ወይስ የለም? በክርስቶስ አንደበት ነው? አዎ በክርስቶስ አንደበት ከሆነ አዎ ራሱን አሳልፎ እንደሚሰጥ ተናግሯል። የብሉይ ኪዳን መስዋዕት ምትክ ሆኜ ነው የመጣሁት ብሎ ያስተማረበት ትምህርት አለ? አይ ለምን ኤግዛክት ወርድ ፋላት ይሰራለህ? ወይ ጠየቁ። መልስ ካለ ትሰጥ አለ፣ ከሌለ የለም ትላለህ። ኦኬ በሀሳብም ደረጃ ቃል በቃልም ባይሆንም በሀሳብ ደረጃ ብሉይ ኪዳን ላይ የነበረው መስዋዕት ተተካ ነው ደግሞ የሚል ነገር ካለ ትሰጠኛለህ። ነገርኩህ እኮ ስለ ሰው ልጆች ኃጢአት ራሱን አሳልፎ እንደሚሰጥ ተናግረዋል። በሀሳብ ደረጃ ከሆነ ይኸው ተናግረዋል አልኩህ። ጥቅሱን አውጣው። እኔ ከጠየቁት አይመሳሰልም። ጥቅሱን አውጣ።
የማቴዎስ ወንጌል ምዕራፍ 17 ላይ አለ። ኦኬ አውጣው። ላንብብልህ ወይስ? አንብበው። ከቁጥር 9 ጀምሮ ላንብብልህ። ከተራራውም በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው። ደቀ መዛሙርቱም እንግዲህ ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብለው ጠየቁት። ኤልያስ እሱ መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ፣ የወደዱትም አደረጉበት እንጂ አላወቁትም። የሰው ልጅም መከራ ይቀበል ዘንድ ይገባል። የታለ እንደዛ የሚለው? ብሉይ ኪዳን ላይ የነበረው መስዋዕት ለመጠጣት እሰዋለሁ ወይም ደግሞ እሰዋለሁ የሚልበት ያለበትን ጥቅስ የታለ? እዚህ ጋር መከራ መቀበሉ ተናገረ እኮ። መከራ መቀበሉማ ኤልያስም መጥምቁ ዮሐንስም መከራ እንደሚቀበል ይናገራል። ጥያቄው እሱ አይደለም። ኢየሱስ መከራ ተቀብሏል ተሰቅሏል ብዬ አልጠየቅኩም። ሞቷል ወይስ አልሞተም ብዬ አልጠየቅኩም። የጠየቅኩት ብሉይ ኪዳን ላይ የነበረው መስዋዕት ክርስቶስ ኢየሱስ ልተካው ነው የመጣሁት፣ በዛ ፋንታ መስዋዕት ሆናለሁ ብሎ የተናገረበት ኤግዛክቶ ፋራሲ አይደለም የሰራሁት፣ ቃል በቃልም አይደለም። በሀሳብም ደረጃ ካለ ጥቅስ አምጣ ስለ ማቴዎስ ወንጌል አዳምጣ እንዴ ማቴዎስ ወንጌል ምዕራፍ 17 ቁጥር 10 ላይ ያለ አልክ፣ 9 ላይ ያለ አልክ። 9 ላይ እንደዛ የሚል ነገር የለውም። ከዛ በኋላ 10ን አነበብከው የለም፣ 11ን አነበብከው የለም፣ 12ን አነበብከው የለም። ምንም ነገር የለም። በኃይለ ቃል አውጥተህ ማሳየት ትችላለህ። የቱ ጋር የሚለው እንደዛ እኮ ኃይለ ቃል እኮ ነው ወይድ አሁንም እየፈለክ ያለ የለም፣ ሀሳብም የለም። ራሱ ካለ አውጣ በኃይለ ቃል ፈልቅቀህ። የት አለ? ራሱ መከራ እንደሚቀበል ተናገረ። መከራ መቀበልማ ኤልያስም ከዚህ በፊት መጥቶ መከራ ተቀበለሃል። ስለዚህ ኤልያስም መጥቶ ተቀበለ ሲል መጥምቁ ዮሐንስ መከራ ተቀብሏል። ግን መጥምቁ ዮሐንስ መከራ ስለተቀበለ ማለት ነው መከራ መጥምቁ ዮሐንስ መከራ ተቀበለ ማለት የብሉይ ኪዳን መስዋዕት ምትክ ነበረ ማለት እንዳልሆነ ሁሉ የሰው ልጅም መከራ ይቀበላል፣ ከእነርሱ መከራ ይቀበላል ማለት ብሉይ ኪዳን ላይ የነበረው መስዋዕት ምትክ ነው የሚለው የት አለ? እዚህ ጥቅስ ላይ በኃይለ ቃል ታሳይ እኮ። ለምንድን ነው የሚቀርቡት? የብሉይ ኪዳን መሳረዳችሁ ለምንድን ነው አላማው? እኮ እሱን ነው እኮ የምልህ እኮ። አሁን የእሱ ምትክ ነኝ ብሎ ያለበትን አምጣ ነው ያልኩ። ኦኬ ለምንድን ነው የምታረዱት? መስዋዕት የሚደረግ አውጣ፣ እዚህ ጥቅስ ላይ አውጣና አሳየኝ ነው ያልኩ። እየጠበቅኩ ነው። ያውጣ ያመጣው ጥቅስ አላሳየኝም። የት አለ? የማቴዎስ ወንጌል እናታየው እኮ የት አለ? መስዋዕት ብሉይ ኪዳን ላይ የነበሩ መስዋዕቶች ምትክ ሆኜ መስዋዕት ልሆን ነው ብሎ ያስተማረበትን የት አለ? ለምንድን ነው መስዋዕት የሚሆነው? የት አለ እኮ ነው። የት አለ? አሁን ለምንድን ነው መስዋዕት የሚሆነው? አልጠየቅኩም እኔ። የኔ ጥያቄ አይደለም። ስናት ማይ ፖይንት። ስለዚህ የጠየቅኩህን መልስ። እዚህ ጋር ማቴዎስ ወንጌል ምዕራፍ 17 ከ9 እስከ 12 ባለው ጥቅስ ላይ አልጠየቅኩም እኔ አልጠየቅኩማ። የኔ ጥያቄ አይደለም። ስናት ማይ ቢዝነስ። እሺ ለምንድን ነው የእንስሳዎቹ የሚቀርቡት? እሺ እሱም አልጠየቅኩም። የኔ ጥያቄ አይደለም እሱ። ኦኬ መመለስም አትችልም። ምንድን ነው መሰለህ? ምን ይባላል መሰለህ? ማርጂናል ፖይንት ይባላል። ያ ልክ ምንድን ነው ፎካል ፖይንቶች ሰው እየተወያየ እያለ ሲያቀተው ወደ ሌላ ነገር የሚሄድ ነገር ማለት ነው። የጠየቁ ጥያቄ ማቴዎስ ወንጌል ምዕራፍ 7 ከ9 እስከ 12 ባለው ጥቅስ መሰረት ባመጣው ጥቅስ መሰረት የብሉይ ኪዳን ላይ የነበረው መስዋዕት እኔ ልተካ ነው፣ ያንን ነገር ምትክ ሆኜ ነው መስዋዕት ሊሆን ነው የሚል በኃይለ ቃል አውጥታሳየኝ እኮ። ኮንቴክስቱን እኮ አለቀኩም እኮ። የለም እኮ አውጥታሳየኝ እኮ ነው። በኃይለ ቃል አውጥታሳየኝ። ድምዳሜ ላይ ኮንክሉዥን ላይ ለመድረስ የሚያሳይ መረጃ እዛ ውስጥ አውጥታሳየኝ። የት አለ? አሳይ። ምንም የመለስከው ጥቅስ አነበብክ እንጂ አላሳየህ። እኔ እኮ ምን ብዬ አብራራሁኝ? አልሰማኸኝም ማለት ነው። እንደገና ለመለሰደ የለም መከራ ተቀበለ አልክ። ቤዛዊ መስዋዕት ወይም ደግሞ መስዋዕት መስዋዕት የብሉይ ኪዳኑን መስዋዕት ተክቼ ነው ያለበትን አምጣ ነው ያልኩ። ለምንድን ነው መከራ የተቀበለው? መከራ ተቀበለ አልኩ። ለምንድን ነው ያልኩት? እሱ ሌላ ጉዳይ ነው። በቃ ተመልሷል ማለት እኮ ነው። ታዲያ ሌላ ጉዳይ ከሆነ አልተመለሰም። መከራ ይቀበላል ነው የሚለው። ለብሉይ ኪዳን ለነበረው አንተ የተባለበት መከራ የተቀበልኩት ብሉይ ኪዳን ለነበረው መስዋዕት ምትክ ለመሆን ነው የሚልበት ያለበት ካለ አምጣ እኮ። ሌላ ጉዳዩ ነው ያልክ እኮ። ታዲያ ለምንድን ነው እኮ? የለም የሌለው ነገር ከየት አምጣ? እዚህ ጥቅስ ላይ አለ ወይስ የለም ነው ጥያቄው። ጥቅሱንማ አሳየው እኮ። መከራ እንደሚቀበል አውጣና አሳየኝ በኃይለ ቃል አውጣ። መከራ እንደሚቀበልማ ኤልያስም መከራ ይቀበላል ይላል። መከራ ተቀብሏል አለ ተናግሯል። ኤልያስ መከራ እንደሚቀበል ተናግሯል በአንደበቱ። ኤልያስ መጥምቁ ዮሐንስ መከራ አልተቀበለም እኮ። የተናገረበትን አምጣልኛ። ኦኬ ስለዚህ መከራ መቀበል የሚለውን ነገር መከራ መቀበል የሚለውን ክርስቲያኖችን መከራ ይቀበላሉ፣ ግን ብሉይ ኪዳን መስዋዕት እንትን ይላሉ
ይተካሉ። ለምንድን ነው ክርስቲያኖች መከራ የሚቀበሉት? ለምንድን ነው እኮ እሱን ነው እኮ የምልህ እኮ። ስለዚህ አሁን ምንድን ነው የምታመጣው አንተ? ማምጣት ያለብህ መከራ መቀበል የሚለውን ቤዛዊ መስዋዕት ወይም ደግሞ ምትክ ነው የሚለውን በኢየሱስ ንግግር ውስጥ አለ ወይ? ካለ አምጣ። ወይ የት ነው እየገባህ ያለው? መከራ የሚቀበል አንተ እዚህ ጥቅስ ላይ አውጣና አሳየኝ ነው የምልህ። ለምንድን ነው መከራ የሚቀበለው? ዮሐንስ ምን ታደርጋለህ መሰለህ? ማቴዎስ ወንጌል ምዕራፍ 17 ከ9 እስከ 12 ላይ ባለው ጥቅስ መሰረት አንተ የጠቀስከው ጥቅስ ላይ ብሉይ ኪዳን ላይ የነበረው መስዋዕት ምትክ ለመሆን ነው የሚል አለ ወይስ የለም? ይህን ትንበልና እንጨርስ። መከራ እንደሚቀበል እኮ አሳየው እኮ። የለማ መስዋዕት የሚል ነገር የለም። የለማ ታምናለህ አይደለ? ኢየሱስ መከራ የሚቀበለው ለምንድን ነው ብሎ ነው ያስተማረው። መልካም፣ እሱ መጽሐፍ ቅዱስ አብራርቶታል። ለምንድን ነው ብሎ አለ ኢየሱስ ነው ያልኩ የጠየቁ። እሱ ነው ዮሐንስ ወንጌል ምዕራፍ 3 ላይ ይናገራል። ምን ይላል ኢየሱስ? መልካም፣ ኢየሱስ እዛ ጋር ጭራሽ ቃል ጥሩ ያዝልኝ። ውሱ መከራ የምቀበለውን ለዚህ ምክንያት ነው ብሎ ሊያብራራልን ነው። ምዕራፍ ስንት ዮሐንስ ወንጌል ምዕራፍ ስንት? ምዕራፍ 3 ላይ ምዕራፍ 3 ቁጥር ስንት? ቁጥር 14 ላይ ስለ መከራ ነው እንግዲህ አሁን ሊነግረን ነው። መከራ የሚል ነገር ባይለቃ ታወጣለህ ዮሐንስ ወንጌል። እሺ ቀጥል። ይኸውልህ የቅድሙን እኮ ደገምከው እኮ። ቆይ አይደለም የጠየቁ ጥያቄ አሁን መከራ ማለት ልብ አድርግ መከራ ቆይ ተረጋጋ። መከራ የሚባለው ነገር ከእንትን ጋር ነው። መከራ የሚባለው ነገር ከቤዛዊ መስዋዕት ጋር ነው የሚል ማስረጃ ሊያመጣ ነው። ዮሐንስ ወንጌል 3:14 ብሏል። ዮሐንስ ወንጌል 3 ቃል በቃል አላልከኝም። ቆይ መከራ የሚባለው ነገር ከመስዋዕት ጋር የተያያዘ ነው፣ ከብሉይ ኪዳን ጋር የተያያዘ ነው ብለህ ማስረጃ ልታመጣ ነው። አሁን ይችን ጥቅስ እንይና ከዛ በኋላ እንደበድማለን ማለት ነው። ዮሐንስ ወንጌል 3:14 ላይ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። እዚህ ጥቅስ ላይ እባብን ሊፍታፕ ነው። ሊፍታፕ ክሩሲፊክሽን አይደለም። ሊፍታፕ ነው እኮ የሚለው ስለ ስቅለት አይደለም የሚያወራው። እሺ ለምንድን ነው ሊፍታፕ ያደረገው እባቡ? ሊፍታፕ ሙሴ በምድረ በዳ ለምንድን ነው ሊፍታፕ ያደረገው? ምን አድርጎ? መልካም። ስለዚህ ከስቅለት ጋር እያያዝማ እሱንም አታውቀውም ማለት ነው። እሱ ነው የምልህ። ቆይ እሱን አይደለም ሊፍታፕ ነው የሚለው ወይስ ክሩሲፋይድ ነው የሚለው? ክሩሲፋይ ሳይደረግ ሊፍታፕ መሆን ይችላል። ራሱ ምንድን ነው እባቡ ክሩሲፋይ ሳይደረግ ሊፍታፕ ሊፍትድ አፕ ለሚለው የተጠቀመው ቃል ምንድን ነው? ማስረጃ ስጠኝ። ሊፍታፕ ማድረጉ እሰጥሃለሁ። ራሱ ሊፍትድ አፕ የሚባለው ነገር መሰቀል ማለት ምንድን ነው? በእንግሊዝኛ ምን ይባላል? እባቡ መሰቀል ምንድን ነው እኮ? ምንድን ነው መሰቀል በእንግሊዝኛ ምንድን ነው? ለእባቡ የተጠቀመበት ቃል ማስረጃ ስጠኝ። እየጠየኩ እኮ ነው። ሊፍትድ አፕ ነው የሚለው ክሩሲፋይድ ነው የሚለው? ዘኍልቍ ምዕራፍ 24 ምዕራፍ 21 ቁጥር 9 ላይ ሙሴ ይላል። ሙሴ ተረጋጋ አንተ። እንደ ሕፃን አታውራ፣ እንደ ሕፃን ልጅ አታውራ። ሕፃን ልጅ እኮ ጡጦ ነው የምሰጥህ ለአንተ ከአሁን በኋላ ማለት ነው። ለዛ ኮንክ እንደዛ የምታወራ ተረጋጋ ነው የምልህ። ስታወራ ተረጋጋ። እንደ በሰለ ሰው ብራቅ እንደዋጠ ሰው አውራ። ለአጭን ብታዝረከርክ ከሆነ ታች ትቀመጣለህ። ተረጋጋ። ዘኍልቍ ምዕራፍ 21 ለአጭን አታዝረክርክ ነው ያልኩህ። የሚዝረከረክ ሰው አልወድም እኔ ውይይት ላይ ገብቷል። ቱ ዘ ፖይንቱ ላይ ብቻ አውራ ነው የምልህ እኮ። ይከፈትልህ መጽሐፍ እኮ ነው ያልኩት። ዝም በል ተረጋጋና አዳምጥ። ቱ ዘ ፖይንት። እሺ ዘኍልቍ ምዕራፍ 21 ቁጥር 9 ላይ ምን ይላል? ሙሴ የናሱን እባብ ሰርቶ በዓላማ ላይ ሰቀለ አለ። እባቡም የነደፈው ሰው ሁሉ የናሱን እባብ ባየ ጊዜ ዳና አለ። ሰቀለ ለሚለው ቃል የሚጠቀመው ሂ ሊፍትድ አፕ ነው የሚለው። አንድ ያዳምጥ። ሂ ሊፍትድ አፕ ነው የሚለው። ሰቀለ ማለት ወደ ላይ መስቀልን ነው የሚያሳየው እንጂ ሰቀለ የሚለው ቃል ሂ ክሩሲፋይድ መሆንን አይደለም። አሁን ጥያቄ የሚነሳው ወደ ላይ ሆኖ ምን ሰቀለው እኮ ነው። ከፍ ማለትን ነው የሚያሳየው። ሰቀለው። አመሰግናለሁ። በአንድ የተረጋጋ ወደ ላይ ከፍ ማለት ማድረግን ነው የሚያሳየው። አረገ እባቡ አይደለም። ኤግዛምፕል ነው እኮ የምሰጥህ። ኤግዛምፕል እየሰጠው ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል አለ። አሁን እዚህ ጋር መሰቀል ለሚለው ቃል የገባው ቃል ሁብሶ ነው የሚለው። ሁብሶ ማለት አልገባኝም። አንዴ ያልገባኝ ነገር አለ። እሺ ያልገባኝ ነገር አለ። አንዴ
እባቡ ሊፍት አፕ ተደረገ ሲል አረገ ማለት ነው። ወደ ላይ ወደ አረገ ማለት ነው። ወደ ላይ ከፍ መደረግን ነው የሚያሳየው። አረገ እባቡ ከፍ ማለትን እኮ ከፍ ብሎ ምን ተደረገ? ተሰቀለ አይደለ? አዎ ከፍ ማለት አላማ ምንድን ነው? እንጨት ነው። አላማ ምንድን ነው? እንደዛ እባቡ አንድ አዳምጥ። ሊፍት አፕ ሲያደርገው እባቡ ሲሰቅለው ሰዎች እያዩ እንዲድኑ ነው የተደረገው። ልክ እንደዚሁ በተመሳሳይ አለ በአላማ ላይ እኮ ተባልክ እኮ እንጨት ላይ አይደለ እኮ በአላማ ላይ በአላማ እኮ አላማ ምንድን ነው? አላማ ምንድን ነው? የሆነ የናስ ብረት የሰራውን የእባብ ማለት ነው ራሱ ዘኍልቍ 21:9 ላይ እንደዛ ነው። አላማ ማለት እንትን ላይ ማለት ነው። ፖል ማለት ነው። ፖል ላይ ሰቀለ አይደለ? ፖል ላይ ሰቀለው ማለት እንዲታይ ነው ያደረገው። ኢየሱስ ምን ላይ ነው ታዲያ ከፍ ያለው? ኦኬ በአብ ቀኝ ላይ ነው ከፍ ያለው። ሐዋርያት ሥራ 2:33 ላይ ስለዚህ አለ ቆይ ተረጋጋ። በአብ ቀኝ ምን ብሏል አለ? ከፍ ከፍ አለ ይላል። ልክ ተመሳሳይ ሁብሶ የሚለውን ቃል ነው የሚጠቀመው። ሁብሶ ዮሐንስ ወንጌል ላይ እኮ ነው ያወራው። ዮሐንስ ወንጌልን የሚጠቀምበት ተመሳሳይ ግራመር ነው። ስለ መሰቀል ስለ ስታውሮስ አይደለም የሚያወራው። ስለ ክሩሲፊክሽን አይደለም የሚያወራው። እንጨት ላይ ስለ መሰቀል አይደለም የሚያወራው ነው የምልህ ኢየሱስ ጋር። እሺ አሁን ዮሐንስ ወንጌል ምዕራፍ 3:16 ላይ ሰቀለው የሚለው ከማን ጋር አመሳሰል? 16 ላይ አይደለም የሚያወራው። 16 ላይ አይደለም የሚያወራው። 14 ላይ ነው የሚያወራው። ማልከኝ 16 ላይ ሳይሆን 14 ላይ ነው። አንደኛ ጥቅሱን ተሳስተሃል። ሁለተኛ ነገር ደግሞ የሚያወራው እኮ የሚጠቀሙበት ወይ አንዴ ባሲል ምንድን ነው የሚጠቀመው ቃል? ሰቀለ ለሚለው ቃል ምንድን ነው የሚጠቀመው? የሰው ልጅም ይሰቀል ዘንድ ይገባዋል ለሚለው እሺ እኔን አዳምጠኝ አንዴ። አንተ እኮ ሰማሁ እኮ ትንሽ እንኳን እኮ ቢያንስ ለመረዳት እየሞከርኩ እኮ ነው። የምታወራው ነገር ምንድን ነው? በዓላማ ላይ የሰቀለው ያ እባብ ከፍ ብሎ ነው የተሰቀለው። ልክ እንደዚህ የሰው ልጅም ወይም ደግሞ ኢየሱስ ራሱ ለምንድን ነው አሁን እባቡ ስለ ሰዎች ህመም ከተሰቀለ ኢየሱስ ስለምንድን ነው ከፍ የሚለው ወይም ደግሞ የሚሰቀለው? አሁን እዚህ ጋር ነው ፖይንቱ ያለው ማለት ነው። ኢየሱስ አሁን እንዴት ነው የተሰቀለው እዚህ ጋር የሚለውን ነው። ስለ ክሩሲፊክሽን አይደለም የሚያወራው። ክሩሲፊክሽን ሲሆን ስታውሮስ ነው የሚጠቀመው ቃል። ስታውሮ ታውቃለህ? ስታውሮ ታውቃለህ ባሲል? ስለ ቃሉ አይደለም እያወራ እኮ እሱን ነው እኮ የምልህ እኮ። አየህ ማቴዎስ ወንጌል ለምሳሌ ማርቆስ 15:24 ላይ ኢየሱስን በእንጨት ላይ ተረጋጋ፣ በእንጨት ላይ ሰቀሉት ለሚለው ቃል ስታውሮ ነው የሚጠቀመው። ስለ እንጨት ከሆነ መሰቀል የሚያወራው። ኢየሱስ ግን ባስተማረበት ትምህርት ላይ ዮሐንስ ወንጌል 3:14 ላይ የሰው ልጅ ይሰቀል ዘንድ ይገባዋል ሲል ይሰቀል ለሚለው ቃል ሊፍትድ አፕ ነው የሚለው። ይሰቀል ከፍ ይላል። ቆይ ከዛ ሁብሶ ነው የሚጠቀመው፣ ከፍ ከፍ ማለትን ነው የሚጠቀመው። ያንን ደግሞ ጴጥሮስ ሲያስተምር ምንድን ነው ያለው? ሐዋርያት ሥራ 2:33 ላይ ስለዚህ በአምላክ ቀኝ ሁብሶ አለ። ተረጎመው ሁብሶ ይሆናል አለ፣ ከፍ ከፍ ይላል አለ። ሐዋርያት ሥራ 5:31 ላይ ጴጥሮስም ሲያስተምር ምን አለ? አምላክ አለ። አያውም ከመድኃኒቱ ጋር ሲያመሳስለው አምላክ ይህ ለእስራኤል አለ ንስሐ የኃጢአት ስርየት ይሰጥ ዘንድ በቀኙ ከፍ ከፍ አደረገው አለ። ሁብሶ ልክ ሙሴ በምድረ በዳ እባብን በዓላማ ላይ ሲሰቅል ያንን እባብ ሰዎች አይተው እንደሚድኑ ሁሉ የሰው ልጅም ያንን ነገር ሲሰቀል ወይም ደግሞ በአብ ቀኝ ከፍ ከፍ ሲል ሁብሶ በሚሆንበት ሰዓት ላይ ያ መድኃኒትና ራስ እንዲሆን በቀኙ ከፍ ከፍ አደረገው ነው የሚለው። ግልጽ ነው አሁን? ስለዚህ እባቡ ሳይሰቀል ነው ከፍ ያለው ማለት ነው። እንግዲህ የማታዳምጥ ከሆነ ጆሮ ላይ ችግር ካለብህ እንግዲህ ምንም ማድረግ አይቻልም። ምን የምጠይቀን ለምን አትመልስልኝም? እያዳመጥክ አይደለም ማለት ነው። የእባቡን ነገር በዓላማ ላይ አለ። የምጠይቅ ጥያቄ እስልምና ግን ከመሐመድ በፊት ነበረ እንዴ? በደንብ ከሐዋርያቶችና ወይም ከነቢያቶች አንዱን ብቻ ጥቀስልኝ። የምፈልገው ይሄንን ነው። ከዛ ያን ደግሞ ከማስረጃ ጋር እሺ፣ ችግር የለውም። እሺ፣ በምንድን ነው በአሉ እንደ ይኸውልህ ከሐዋርያቶችም ከነቢያቶችም አንድ ሙስሊም ከመሐመድ በፊት ነበር ወይ? ይህን ጥያቄ አንድ። ሁለተኛው ጥያቄ ደግሞ በመቀጠል ቀጥላለሁ። ለዚህ መልስ ብቻ አስተኝ እንዳደራረብብህ። ችግር የለም። እንዳለ አጠቃላይ ነብያቶችም
ነቢዩ እሺ ኢየሱስም ሐዋርያው ኢየሱስም ሁላቸውም ሙስሊሞች ነበሩ። ማ ማ ማ ማ ነቢዩ ኢየሱስም ሙስሊም ነበር እንደ መጽሐፍ ቅዱስ። እንዲሁም ነቢይ ኢየሱስ እሱ ያንተ ነበረ። እሱ ቶ ያንተ የእንትን ነው የመሐመድ ገጸ ባህሪ ነው። ስቶ ችግር የለውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ብለህ አውራኝ። ኖ ነቢይ ነው መጽሐፍ ቅዱስ ላይ ላሳየህ። ኦኬ እሺ፣ ቀጥል። በቃ መሐመድ ታርቆታል እሱ ና መጽሐፍ ቅዱስ ላይ ሳይቀር ነቢዩ ኢየሱስ ነበር። ነቢይ ላሳየህ። የእስልምና በእስልምናው ነው። በመጽሐፍ ቅዱስም ላይ ነቢይ ነው ኢየሱስ ክርስቶስ። ነቢይ ነው። አዎ ነቢይ ነው። አውጣልኝ እስቲ አውጣልኝ። ችግር የለውም። ጌትነቱን ደግሞ ያውጣልሃለሁ። ችግር የለውም። ቪዲዮ ከፍቼ እሺ። ያውና ምን ይላል እዚህ ጋር ቁጥር 11 ላይ እሺ፣ ማቴዎስ ወንጌል እሺ፣ ምዕራፍ 21 እስከ ቁጥር 11 እሺ፣ አንብበው። እሺ፣ ሕዝብህንም ከገሊላም ከናዝሬቱም የመጣ ነቢይ ነው አሉ። ነቢይ ነው አሉ። ምን ወደ ኢየሩሳሌም ነቢይ ነው አሉ እንጂ ጌታ ነው ብሎ አላሉትም። እሺ፣ ጌታ ነው አላሉትም። ቀጥል። ነቢዩ ኢየሱስ ነው አሉ። ያው ነቢዩ ኢየሱስ እኮ ነቢይ ኢየሱስ ነው። ኦኬ፣ ነቢይ ኢየሱስ ነው። ቴንክ ዩ። ነቢያቱስ ምን ሲል ነበረ? ከዛ በፊት ከሐዋርያቶችና ሕያዊ ነው እሱ ምን ነበር ሲሉት የነበረው? የናዝሬቱ ኢየሱስ። እሺ ክፈትልኝ አንዴ ደግሞ። ምን ልክፈትልኝ? ዮሐንስ ወንጌል ቁጥር 8 ዮሐንስ ወንጌል ቁጥር 8 ያለው ምን እናንበው? እሺ ምን ልታሳይ ፈልገህ ነው? ክፈተው። ምን ልታሳይ ፈልገህ ነው? እኔ ለምሳሌ ነብይነቱን ላሳይ። ክፈተው። አይኑ እኔ ጌትነቱን ደግሞ እነግርሃለሁ። ሳለኝ የምን ጌትነት? ጌታ መሆኑ የዘላለም አልፋና ኦሜጋ የሆነው ጌታ ኢየሱስ ክርስቶስ ብቻ እንደሆነ እነግርሃለሁ። ጌታ ተደርጎ ነው ወይንስ አልተደረገም? ኢየሱስ ሳይደረግ ያገኘው ጌትነት ማለት ጌታ ተደርጎ ማለት የተደረገ ማለት የተደረገ ቃል ምን ነበር? ቃል ምን ነበረ? መለኮታዊ ቃሉ ምን ነበረ? መጀመሪያ ተሺ ቀስ ብለህ እንደ መረጋጋት። ኧረ እኔ በፍጹም ስሜታዊ አይደለም። ባህሪ ጌትነትን በመጽሐፍ ቅዱስ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ። ሁለተኛ ደግሞ በመደረግ የተገኘ ጌትነት አለ፣ የስልጣን የሹመት ጌትነት። ታዲያ የክርስቶስ ጌትነት እሺ፣ የክርስቶስ ጌትነት በመደረግ የተገኘ ነው ወይንስ አይደለም? እንዴት በመደረግ በመሆን እግዚአብሔር ጌታ አድርጎት ነው ወይንስ አይደለም? እንዴ ስልጣኑን ለሰጡታል። ስለዚህ ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው አይደለ? በአምላክ ጸጋ ነው ያገኘው። ከአምላክ ጸጋ ደግሞ ከአምላክ ቃል ለሰው ልጆች የጸጋ ጌትነት ነው። ጎበዝ ልጅ ተሺ፣ በጣም ጎበዝ ሰው ነው። የጸጋ ጌትነት ነው ማለት ነው የክርስቶስ ጌትነት አይደለ? ከአምላክ የተሰጠው ጌትነት ነው። ምንም የሚተካከል ባህሪ ነው እንጂ ያለው ከአምላክ ጋር የሚተካከል ባህሪ ነው ያለው። አንዴ ጌትነቱ በመደረግ የተገኘ ጌትነት ነው አይደለ? እሱን ማለት በመደረግ አልገባኝም። ይሄ በመደረግ የምትለው ሀሳብ እንዴት እንደሆነ አልገባኝም። ለምሳሌ በመደረግ ስትል የሆነ ነገር አድርገህ ስማኝ፣ አንዴ ቆይ ስማኝ። አሁን በእስልምና በመደረግ እንዲህ ሳባዎቹ እንዲያደርገዋል፣ እኛ ምናደርግ መሐመድ እንዲያደርገዋል፣ እኔም ላደርግ ይቀጥል። መሐመድ የመጣው አለመዝለት ነው ብለን ታምናለህ? ስማኝ ቆይ አንዴ ትይል ኢየሱስ ክርስቶስ ጌትነቱን በመደረግ ነው ያገኘው ወይንስ አይደለም? ፈጣሪ ታውቀዋለህ? ቆይ በፈጣሪ ነው ያልኩህ። በመደረግ ስትል አልገባኝም። ማን ያደረገው? አዎ ጌታ ተደርጎ ነው ኢየሱስ። ማን ያደረገው? ጌታ ክርስቶስ
ስማኝ ጌታ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተደርጎ ነው ነገራቶችን በማድረግ እንጂ በመደረግ አይደለም። በማድረግ ላሳይ ማስረጃ ላሳይ። በቃ ያው እና ክርስቶስ ማለት ተደርጎ ስትለኝ አልገባኝም። የተደረገ ነገር ነው እሱ ታሪኩን የደገመው እያልከኝ ነው? አዎ ተደርጎ ነው ጌታ